شوف كيس هذا وش فيه؟ افتح كيس. اوه ايش هذا؟ جوال. هذا وش هو؟ جوال؟ ايه هذا جوال انت يا علي. حقنا. انا اشتري حق انت. والله؟ اي والله. هذا ايش فيك؟ ها؟ اخ مزري ወንድሜ እንዴት ነህ? እና አንድ ጥያቄ ልጠይቅህ። የሁለት ዓመት ጓደኛዬ ነው። እስካሁን ያልጠየቀኝን ነገር አሁን ጡትሽን አንስተሽ ላኪልኝ ሲለኝ እምቢ ስለው ተጣልቶ ስልክ አያነሳም። በእናትህ መላ በለኝ። ምን ችግር አለው? ላኪለታ። ምን አካበርሽው? ጡትሽን አይደል እንዴ ያለሽ? ይሄም ማካበር ነው። ላኪለት። ሰው ብዙ ነገር ይልክ የለኝ። በቃ ላኪለት። ሲቀጥል ደግሞ አንቺ ብዙ ብር አያስፈልግሽም። ያን ያክል የጡትሽ አይደለም። ያው ትንሽ ብር አዘጋጅተሽ ላኪለት። ግን ለኛ ለቲክቶኮች አጀንዳ ለማውጣት አትሯሯጡ። እልሽ የኛ ሰው ይሳለቅብሻል እንጂ ማለት ነው። ያንቺን ስብራትሽን ጉዳትሽን አያይልሽም። ባለዬ በቃ ብዙ ነገር ጨምላቅ አድርጎ ነው የሚያስብሽ። በዛ ዙሪያ ደግሞ ቪዲዮ ለመስራት ቀደምቱም እኔ ነኝ። አንድ ቪዲዮ ብቻ አይደለም 4-5 ቪዲዮ ነው የምሰራብሽ። እና ክብርሽን ጠብቂ። እኔና ሰውነታችሁን እየቀረጻችሁ አትላቁ። ምድረ ድንዝዝ መች ጀምሮ ነው? ቆይ የኛ ባህል ኢትዮጵያ ውስጥ የገባው እንደዚህ አይነት ራቁት ሽላኪ። እሺ ዛሬ ራቁት ሽላኪ ላኪሽ እንበል። ነገ ደግሞ እዛ አልጋ ክላስ ምናምን ቪዲዮ ትቀርጻላችሁ። ከነገ ወዳ ሌላ ነገር። በቃ መሰልጠን ይሄ ነው፣ መዘመን ይሄ ነው። ዛሬ ይሄ የኛ ባህል አይደለም። እረፉ። ገብርኤልን ተው። በቃ ሴት ልጅ ክብራችሁን ጠብቁ። ሴት ልጅ ክብር ካላት ባታምርም ቆንጆ ናት ይባላል። እና የኔ ክብርሽን ጠብቂ። አይጠቅምሽም። እሱም እዛው ስልክ አላነሳ አይደል ያለሽ፣ እዛው በተኛበት ያስቀርልሽ። በቃ ገደል ይግቡ። እንደዚህ ክብር የሚነኩ ሰዎች ማለት ነው። እንጦሮጦስ ይግቡ። በቃ ገደል ግባ በዩ። ቴክስት አድርጊለት። ስልክ አላነሳ አይደል ያለሽ፣ የመጨረሻ አንቺ ደግሞ ገደል ግባ በዩ። You understand my family? እና ይበቃሻል። ይሄን ያልከለፈለፍኩብሽ ራቁታችሁን ቪዲዮ አትላቁ። በቃ እኔ ሁለተኛ ይሄ ሲጀመር የሚጠየቅ ጥያቄ አይደለም። አለቀ። ይሄ የሚጠየቅ ጥያቄ አይደለም። እሺ ሰላም አለይኩም። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ክርስቲያን ወንድምና እህቶቼ በየላችሁበት ሰላምታ ይድረሳችሁ። ሰላም፣ ስራ አሪፍ ነው? እንዴት ነው? ከኛ ጋር አልሐምዱሊላህ ደህና ነን። እና እንግዲህ አንዳንድ ሴቶች ያው ይችም እኔ አድንቄታለሁ እንደዚህ ጥያቄ ማቅረቧ ማለት ነው። ከመላኳ በፊት እንደዚሁ ማለት በቃ ግራ የገባትን ነገር ጠይቃለች። ጥያቄውን መልስ ያገኘች ይመስለኛል። ተላከችለትም እንግዲህ ዋጋዋን ታገኛለች ማለት ነው። እና አሁን ላይ ፋሽን ነው። እኔ እንገራችሁ በጣም የሚያስጠላ ነገር፣ የሚያስጠላ ድርጊት ከወንዶችም ከሴቶችም የምናየው ነገር ማለት ነው። እና ቲክቶክ ላይ እንደምታዩት ነው። ሴቶቹ እያለቀሱ ነው። በቃ ባለፈው እንደሆነ አይታችኋታል። እንደዚህ ፎቶ ልካ እርቃኗን ሁሉ አይቷት እስከ 400,000 ብር አዝልኳታል። ቲክቶኩን ፖስት አድርጎ ቲክቶክ ላይ ሲፈልክ ፌስቡክ ላይ ፖስት አለ ምናምን እያለ ማስፈራሪያ ነው የሚያደርጋችሁ። እንደዚህ አይነት ነገር እንዳታስቡ፣ ጭራሽ እንዳትልኩ። በቃ ማውራ ካለባችሁ አምሮ ቃል የልጅሽ አባት የልጅሽ በቃ ትክክለኛ ባልሽ ከሆነ ይሄን አይጠይቅሽም። ምን እንገርሽ እንደዚህ ፎቶሽን እርቃንሽ ምናምን አይልሽም። እና እንዳትልኪ እያለ ነው ወንድማችን። ትክክል ነው። እንደዚህም ካለሽም መቦለክ ነው። ቦልኪው ምን ያመጣል? በቃ አንዱ ቢሄድ ሌላ ይመጣል። እንደዚህም ያለሽ በቃ ጨዋም ሊያገናኝሽ ይሆናል ከዚህ በኋላ ማለት ነው። እና የሚደረገው ነው ማለት ነው። እና እንግዲህ ደግሞ ወላሂ ሳይ እንደዚህ ዞር ስል በጣም ደስ ያለኝ አረብ አለ። እሱን ላሳያችሁ በእናታችሁ። በጣም ነው ደስ ያለኝ። በቃ ኢትዮጵያውያንን ለማስደሰት የሚጥሩ አረቦች አሉ። ምን ያክል እንደሚያስደስቱ በአላህ ህይወትማ የሥራ አጋሩ ነው። በጣም አስደስቶታል። አለቀሰ በእንባ ብዛት ማለት ነው፣ በደስታ ብዛት። እዩት ላሳያችሁ። عادي اليوم انت كويس؟ الحمد لله. بكل شغلتنا. هي وبال كويس اليوم؟ كويس والله. الحمد لله. الحمد لله. طيب شوف كيس هذا وش فيه؟ افتح كيس. اوه ايش هذا؟ جوال. هذا وش هو؟ جوال. ايه هذا جوال انت يا علي. حقنا.
انا يشتري حق انت والله اي والله انا ايش فيك ها اخ ما ادري اكو ناس تفرح وناس تبكي يا اله الا الله حدي انا كلمت اول انا اشتركت اول هذا هو انا عمك وانا اقول لك تهبد قم አያችኋቸው ምን አይነት ቻረብ እንዳሉ በቃ ምን ብዙ ሰው አረመኔ እንዳለ ብዙ አረቦች አረመኔዎች እንዳሉ ደጋግም አረቦች አሉ ላይ እኔ በጣም ልጅማ አንጀቴን ነው ምክንያቱም ወንድ ልጅ ነኝ ቢያንስ እንደዚህ አርገው ሲያስደስቱት ወላሂ በጣም ደስ ያለኝ አንዳንድ ስማቸውን ማናጠፋቸው በቃ አሉ አረቦች ማለት ነው እና ብቻ ኢትዮጵያውያን በሁሉም መንገላታችን ይብቃ ድምጻችን ይሰማ በቃ ማለት በቃ ኢትዮጵያዊ በድህነታችን ነው እየወጣን የምንሰደደው ለማለፍ ነው አንድ ስደታ ያስተምረናል የሚያስተምረን ግን አንድ ሀ ብለን እንማራለን አንድ ዋ ብለን እንማራለን ይላል አንድ ተምረን እንማራለን ከሰውም ዋ ብለን እንማራለን አያችሁ እና አንዳንድ እህቶቼ ከሰው ተማሩ እንደዚህ እየቀረጽ የምትልኩለትም ካንዳንድ ልጆቻችን ሚዲያ ላይ ያለቀሱ ነው ከነሱ ተማሩ አትላኩላቸው በቃ አንዳንዶች አሏችሁ በቃ አይታችሁ የምትመለሱ ማለት ነውና እሺ ሁላችሁም እንግዲህ እንዳይረዝምባችሁ እኔ አጠር እያረኩ ነው መሰጣችሁ እናንተም ደግሞ ላይክ ሼር ሰብስክራይብ ያረጋችሁ አበርታቱኝ ማለት ነው ምክንያቱም ይሄ ቻናል የበጎ አድራጎት ቻናል ይሆናል የምንተሳሰብበት ወደ ሀገር ስንመጣ ብዙ ምናይበት ቻናል ነውና ላይክ ሼር ሰብስክራይብ ያረጋችሁ አድርሱልኝ ማለት ነው እና እንግዲህ መልካም ስራ መኝላችኋለሁ ወጣችሁ ምገቡበት ይሄ 2018 እንግዲህ ቢያንስ ብዙ ነገር ያያየን ነው ከ2017 የባሰ ነው ለኢትዮጵያውያን ለስደተኞች ማለት ነውና እንግዲህ ውለን አድረን በቃ ሰላም ምናይበት ፍቅር ምናይበት ይሁን እኔ በጣም አስጠልቶኛል ወላይ ምንግራችሁ በኢትዮጵያን ስቃይ ከባድ ነው ወላይ አሁን እኔ ብዙ አለው ላሳያችኋለሁ ሲፈልጉ ኦሮሞ ይሰቃያል ሲፈልጉ ትግሪ ይሰቃያል ሲፈልግ አማራ ይሰቃያል ብዙ ስቃይ አለ በኢትዮጵያ ላይ ወንድም ሴቱም ማለት ነውና ሁላችንም ሰው ነንና በሰውነታችን ልክ በደላይ ድረስብን ምክንያቱም በሁላችንም ላይ የሚደርስ ነገር ነው እና መልካም ስራ ይመኝላችኋለሁ አመሰግናለሁ